ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምንዋላችሁ በያላችሁበት የምድር ዳርቻ ሁሉ ከጣና ቴሌቪዥን ዜና ክፍል አክብሮታዊ ሰላምታችን ይድረሳችሁ በማለት የግንቦት 25 ቀን የጣና ቴሌቪዥን ዜናችንን ይዘንላችሁ ቀርበናል። ለሰዓቱ ዜናችን የመረጥናቸውን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ በአራቱም የአማራ ግዛቶች በተካሄዱ ተጋድሎች ከፍተኛ ወታደራዊ ድሎች መመዝገባቸውን አስታውቋል። በጎጃም፣ ጎንደር፣ ሸዋና ወሎ ግንባሮች የተካሄዱ ውጊያዎችን በዝርዝር የተመለከትናቸው ናቸው። የተገኙ ድሎችና ውጤቶቻቸውን እናስደምጣችኋለን። ስለ ምርጫው አትጨነቁ እኛንን የምንመረጠው ሲሉ ቀደም ሲል የተናገሩት የ101ኛ አየር ወለድ ኮማንዶ ክፍለ ጦር ዋና አዛዥ ኮሎኔል ማቴዎስ ማዴቦ በሚመሩት ቀጠና ተፈጸመ ተብሎ የተገለጸው የምርጫ ሂደትና የፋኖ ኃይሎች በቀጠናው ያስመዘገቡት ውጤት በዜናችን ሰፊ ሽፋን የሚሰጠው ነው። ታደምጡታላችሁ። የኢትዮጵያ ሕዝብ እየተጋፈጠው ያለው ከባድ የኑሮ ጫና በቅርቡ ሕዝባዊ አመጽና የከተማ ተቃውሞ ሊያስከትል እንደሚችል የፖለቲካ ተንታኞች ገልጸዋል። የተንታኞቹን አስተያየትና የፖለቲካ ሁኔታውን የሚያሳይ ዘገባ አዘጋጅተናል፣ ይቀርብላችኋል። መቀመጫውን በፈረንሳይ ፓሪስ ያደረገው አፍሪካን ኢንተለጀንስ በመቀሌ ተካሂዷል ስለተባለው ጉባኤ ያወጣው መረጃ ከፍተኛ ትኩረት ስቧል። ጉባኤው ምን ነበር፣ ምን አይነት ፖለቲካዊ አንድምታ አለው የሚለውም በዝርዝር ልናስቃኛችሁ ተዘጋጅተናል፣ ይቀርብላችኋል። በሌላ በኩል በአዳነች አቤቤ የትውልድ መንደር በኦሮሚያ ክልል ምስራቅ አርሲ ዞን በኦርቶዶክስ ክርስቲያኖች ላይ ተፈጽሟል ስለተባለው ጥቃትና ግድያ ከአካባቢው የደረሱ መረጃዎች ከፍተኛ ስጋት ፈጥረዋል። የአካባቢውን ሁኔታና የነዋሪዎችን ማንነት የያዘ ዘገባ አዘጋጅተናል። ሌላኛው ዘገባችን ነው። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች መረጃዎችን ይዘናል። እስከ መጨረሻው አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ድሎች በአራቱም ግንባሮች። የአማራ ፋኖ ብሔራዊ ንቅናቄ ብልጽግናውን ስርዓት የጨረባ ምርጫ ለማስቀረት በአራቱም የአማራ ግዛቶች ያደረጓቸው ተጋድሎች በርካታ ጀብዶች የተሰሩባቸው መሆናቸውን አስታወቀም። የድርጅቱ ህዝብ ግንኙነት መምሪያ እንዳስታወቀው በሁሉም ግንባሮች የተካሄዱ ውጊያዎች የፋኖን ወታደራዊ የበላይነት ያሳዩ ነበሩ ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ 101ኛና 106ኛ ኮር የተጋድሎ ውሏቸውን አስመልክቶ ባደረሱን መረጃ የሻለቃ አዛዥን ጨምሮ ከ50 በላይ የብልጽግናን ሰራዊት እርምጃ እንደወሰዱበት ገልጸዋል። 106ኛ ኮር በደላንታና ዳውንት ወረዳዎች ባካሄደው ውጊያ 59 የብልጽግናውን ሰራዊት ሞትና ቆስለኛ ማድረጉን ሲገልጽ፣ ጋዞ ወረዳ ላይ ባደረገው ተጋድሎ ደግሞ ከ60 በላይ የብልጽግናውን ጥምር ጦር አባላት እርምጃ እንደወሰደበት አስታውቋል። በተመሳሳይ በዚሁ ቀጠና የ101ኛ ኮር የተጋድሎ ውሎን በተመለከተ ሲገልጽም ወልዲያና ቆቦ ዙሪያን ጨምሮ በ23 ምርጫ ጣቢያዎች ላይ የብልጽግናው የጨረባ ምርጫ እንዳይካሄድ ማድረጉን ተናግሯል። በጎጃም ቀጠና የተካሄደውን ተጋድሎ አስመልክቶ የዙ ህዝብ ግንኙነት መምሪያ ሲገልጽም በ59 ቦታዎች ላይ ውጊያ በመክፈት ምርጫውን አስቆመናል ብሏል። የዙ ህዝብ ግንኙነት መምሪያ ሲቀጥልም በጎጃም ምድር ብቻ 59 ቦታዎች ላይ ውጊያ በማድረግ ታሪክ ሰርቷል። ምርጫውን ማድረግ ያልቻለው ስርዓት ሌሊት ካቢኔዎችን ሰብስቦ የምርጫ ካርድ ሲመዘግብ አድሯል። በርካታ የነፍስ ወከፍ መሳሪያና የቡድን መሳሪያን በእጃችን በማስገባትና ምሽጎችን በመደርማመስ ጠላትን በማሽመድመድ ከተሞችን ተቆጣጥረናል ብሏል። በዙ ስር የሚገኙት አምስቱ ኮሮች ብርቱ ውጊያ ሲያደርጉ መዋላቸውን የገለጹ አጼ ቴዎድሮስ የህዝብ ግንኙነት መምሪያ በውጊያ የተገኙ ምርኮችንና በጠላት ላይ የደረሱ ሰዋዊም ሆነ ቁሳዊ ኪሳራዎችን ከመግለጽ ተቆጥቧል። በሸዋ ጠቅላይ ግዛት የተካሄደውን ውጊያ አስመልክቶ የሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ቡልጋ ክፍለ ጦር መተብላ ከተማን፣ የኃይለማርያም ማሞ ክፍለ ጦር ፋኖች ሾላ ገበያ ከተማን ከበባ ውስጥ በማስገባት ጠላት ሀገራዊ ምርጫ ብሎ ያሰበውን በፈለገው ልክ እንዳያሳካ ማድረግ ተችሏል። በተፈጠረው የከተማ ውስጥ ተኩስ ህዝብም ቤቱን ዘግቶ በመቀመጡ በዕለቱ ምርጫውን ሳያደርግ ቀርቷል ብሏል። የዙ ህዝብ ግንኙነት መምሪያ አክሎም አጼ ዘርዓ ያዕቆብ አንደኛ ኮር 7 ለ70 ክፍለ ጦርና ብሩኬ ደምሴ ክፍለ ጦር በተለያየ ግንባር ጠላትን ክፉኛ መተውታል። በላይኛው አጣዬና በፈረዱ አካባቢ የ7 ለ70 ክፍለ ጦር የፋኖ አባላት ከሌሊቱ 10 ሰዓት ጀምረው የጠላትን ኃይል ገጥመው ከፍተኛ ጉዳት ያደረሱበት ሲሆን በኤፍራታና ግድም ወረዳ የምለዋ ቀበሌ ልዩ ስሙ ውራ በሚባል ቦታ መሃል አስፋልት ላይ ደግሞ 7 ለ70 ክፍለ ጦር አንድ ፓትሮል ሙሉ የጠላትን ኃይል ከጥቅም ውጭ አድርገውታል ሲል ተናግሯል። በመሐመድ ቢሆነ ኮር ስር የሚገኙት ሁሉም ክፍለ ጦሮች በተቆጣጠሯቸው የሸዋ ጠቅላይ ግዛት የብልጽግና የጨረባ ምርጫ እንዳይካሄድ ማድረግ እንደተቻለ የህዝብ ግንኙነት መምሪያው ያደረሰን መረጃ ያመላክታል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ በመላው የጎንደር ቀጠና ትናንት ብርቱ ውጊያ ሲያደርግ መዋሉን በስፋት መዘገባችን ይታወሳል። በፋኖ ብርቱ ምት የደረሰበት የብልጽግናው ሰራዊት በበኩሉ በአንዳ ቤት አውራጃ ወለሽ ከተማ በሞርተር ጥይት 8 የአንድ ቤተሰብ አባላትን በግፍ መግደሉን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል።
ኮሎኔሉ የዛቱትን ፈጸሙ። የብልጽግናው ሰራዊት 101ኛ አየር ወለድ ኮማንዶ ክፍለ ጦር ዋና አዛዥ ኮሎኔል ማቴዎስ ማዴቦ ስለ ምርጫው አትጨነቁ እኛንን የምንመረጠው ብለው ለሰራዊታቸው አስቀድመው መግለጻቸው ይታወሳል። በዚህም መሰረት እሳቸው የሚመሩት ጦር በሚንቀሳቀስበት ቀጠና ምርጫ አስፈጻሚዎችን አስገድደው አስፈጻሚዎቹ ምርጫውን ራሳቸው መርጠው ወደ ኮሮጆ እንዲያስገቡ ማድረጋቸውን ምንጮቻችን ተናገሩ። በሬማ ከተማ የተፈጸመውን ክስተት አስመልክቶ ምንጮቻችን ሲገልጹም እኔ በሬማ ከተማ ዙሪያ ባሉ ቀበሌዎች የምርጫ አስፈጻሚ ውስጥ አንዱ ነኝ፣ ያየሁትን ጉድ ልንገርህ፣ ለህዝብ አድርሱ ሲሉ አስተያየታቸውን መስጠት ይጀምራሉ። ከፈጣሪ በታች የአማራ ህዝብ ተስፋ 100% ፋኖ ብቻ ነው ሲሉ የሚናገሩት እኒሁ ምንጫችን ሲቀጥሉም ምርጫው የተጠናቀቀው ግንቦት 23 ቀን ነው። ህዝብ በሌለበት በመከላከያ 101ኛ አየር ወለድ ክፍለ ጦር አባላት ተገደን ሬማ ሁለተኛ ደረጃ ትምህርት ቤት ላይብራሪ ውስጥ ነው። ገና በጧቱ 2 ሰዓት ላይ በመከላከያ ተገደን ቦታው ላይ ስንደርስ 8 የሚዳ ወረዳ ካድሬዎች ማለትም የሚዳ ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ሸፈራው አያሌው፣ የወረዳው ምክትል አስተዳዳሪ አቶ አባይነው ወንዶሰን፣ አቶ አራጋው ጋሽ የሚባሉት የሚዳ ወረዳ ማህበራት ኃላፊ፣ የወረዳው ስፖርትና ወጣቶች ኃላፊ አቶ ኤፍሬም አያሌው፣ አቶ አቡሰው አቢ የሚዳ ወረዳ መንገድ ትራንስፖርት ኃላፊ፣ አቶ ቅምሾ ጸጋው የሚዳ ወረዳ የውሃና ፍሳሽ ኃላፊ፣ አቶ ተፈራ የሚዳ ወረዳ ምክትል አፈ ጉባኤና አቶ ለገሰ የሚዳ ወረዳ ንግድ ኃላፊ ነበሩ የጠበቁን። ከነሱ ጋር የቀበሌ አስተዳዳሪዎችም ነበሩበት ብለዋል። በብልጽግናው 101ኛ አየር ወለድ ኮማንዶ ክፍለ ጦር ሰራዊት ታጅበውና የወረዳው ካድሬዎች ከበዋቸው ወደ ላይብራሪው የገቡት የምርጫ አስፈጻሚዎች ቤተ መጻሕፍት ውስጥ እንድንገባ ከተደረገ በኋላ ሙሉ ትምህርት ቤቱና ላይብራሪው በሁለት ዙር ቀይ ቦኔት በለበሱ የ101ኛ አየር ወለድ ክፍለ ጦር አባላት ተከቧል። በጣም ያስፈራ ነበር። ወዲያውኑ አንድ ሽፍን መኪና መጣ። በውስጡ ያለው የምርጫ ቁሳቁስ ነው። ከጧቱ 2 ሰዓት ተኩል እስከ ቀኑ 10 ሰዓት ድረስ የምርጫ ኮሮጆን ሌላ ተወዳዳሪም ስለሌለ በብልጽግና ምልክት ላይ የራይት ምልክት አስቀምጡ ብለውን ቀኑን ሙሉ ስንደክም ዋልን። በሬማ ከተማ ዙሪያ ያሉ ፋኖ የተቆጣጠራቸው ሙሉ የ7 ቀበሌ ህዝብ ብዛት ከነስም ዝርዝሩ ከወረዳው በመጣው ቅጽ ልክ ያለምንም አመንታት ቀን ለምሳ እንኳን ሳንወጣ 10 ሰዓት ላይ ሞልተን ጨረስን። የምርጫ ቅጹን ከወረዳው አመራሮችና ከቀበሌ ሊቀመንበሮች ጋር አብረን ሆነን ነው የሞላ ነው በማለት ተናግረዋል። የጣና ቴሌቪዥን ምንጭ አክለውም ትናንት ጠዋት ላይ ለፎቶ ማስረጃ ያክል ህዝቡ ከየቤቱ ለምርጫ እንዲወጣ ቢቀሰቀስም የፋኖ ኃይሎች በከተማው ዙሪያውን ተኩስ ስለከፈቱ ምንም አይነት ምርጫ ሳይደረግ ብልጽግና 100% እንዲያሸንፍ በሬማ ህዝብ ስም ህዝቡ ባልተገኘበት የውሸት ቅጽ ተሞልቶ ተጠናቋል። በዚህ የስርዓቱ ነውር ህዝቡ በጣም አዝኗል፣ ተቆጥቷልም። ብልጽግና ህዝብ መረጠኝ የሚለው በዚህ መንገድ የተፈጸመውን ነውር ጨምሮ ነው ብለዋል። ብልጽግናው በዚህ መንገድ ህዝብን ያታለለበትን የጨረባ ምርጫ አስመልክቶ የስርዓቱ ምርኩዝ የሆነው ምርጫ ቦርድ ፍትሐዊና የህዝብ ተሳትፎ የተደረገበት ምርጫ ነው፣ ከ40 ሚሊዮን በላይ ህዝብ ወጥቶ መርጧል በማለትም ለስርዓቱ ህጋዊ ሽፋን በመስጠት ቀዳሚው ተባባሪ ሆኗል። የኦሮሞ ፌዴራሊስት ኮንግረስ ከመስረታው ጀምሮ እስካሁን ድረስ ላለፉት 32 ዓመታት ሊቀመንበር ሆነው የመሩት ፕሮፌሰር መራራ ጉዲና በአንድ ወቅት የኢህአዴግ ምርኩዞች 2 ናቸው፣ መሳሪያውና ምርጫ ቦርድ እነዚህን ምርኩዞቹን ጥሎ ብቻውን ተወዳድሮ ካሸነፈን 1000 ዓመት እንዲመራ ገዛለታለሁ ሲሉ መናገራቸው ይታወሳል። በዚህ ዓመት የተካሄደውንና ዓለም አቀፉ ግዘትም ንቀትም የተሰጠውን የጨረባ ምርጫ ብልጽግናም በመሳሪያ አስፈራርቶና በምርጫ ቦርድ አደናግሮ ያካሄደው ምርጫ መሆኑን በተግባር አሳይቷል። ህዝባዊ አመጽ የመነሳት እድሉ ሰፊ ነው። ተንታኞች የኢትዮጵያ ህዝብ የኑሮ ሸክም እጅግ እየከበደ በመሆኑ በቅርቡ የከተማ አመጽና ህዝባዊ ማዕበል ሊነሳ እንደሚችል የፖለቲካ ተንታኞች ተናገሩ። ተንታኞች አክለውም በ2007 ዓ.ም ኢህአዴግ ምርጫ ባካሄደና 100% አሸንፊያለሁ ብሎ መንግስት በመሰረተ በወራት ልዩነት ነበር ህዝባዊ ቁጣ የተነሳበትና በአጭር ጊዜ የወደቀው። የብልጽግና መንግስትም በአሁኑ ሰዓት ከፍተኛ ህዝባዊ ቁጣዎች እየተነሱበት ስለሆነ ከህዝባዊ አመጽ የሚድን አይሆንም ብለዋል። ዓለም አቀፍ ሚዲያዎች በሰፊው የተቹትን የዘንድሮውን ምርጫ ከቀደሙት ተመሳሳይ ክስተቶች ለየት በሚያደርጉ በአስቂ ድራማዎች የተሞላ መሆኑ ነው ሲሉ የሚገልጹት የፖለቲካ ተንታኞችና ታዛቢዎች በተለይም የብልጽግናው ሊቀመንበርን ጨምሮ ሁሉም ሹሞች የሰጧቸው ማብራሪያዎችና በስርዓቱ ልሳኖች የተላለፉት የፕሮፓጋንዳ ዘገባዎች የዘንድሮ የጨረባ ምርጫ ካስመለከተን ክስተቶች መካከል የሚመደቡ ናቸው ብለዋል። ሐሰተኛ መረጃን በማሰራጨት ተወዳዳሪ የሌለው ብልጽግና የልጅ አስከሬን አስቀምጠው መረጡኝ፣ ግሉኮዝ ነቅለው ለምርጫ ከሆስፒታል መጡ፣ የጋብቻ ፕሮግራማቸው ላይ ተነስተው መረጡኝ፣ የደረሰች ነፍሰ ጡር ለመምረጥ መታ ምጧ መጣና የመሳሰሉትን የከሸፉ የፕሮፓጋንዳ መረጃዎችን በልሳኖቹ ሲያስተላልፍ መዋሉ አይዘነጋም።
የኢትዮጵያ ስንቀፈጅ ሚዲያዎች የሚባሉት እነዚህ የስርዓቱ ቁንጮ መገናኛ ብዙሃን የትናንቱን የጨረባ ምርጫ አስመልክቶ እነዚህንና መሰል ከህዝብ ፍላጎት ውጭ የሆኑ ዘገባዎችን እየተሽቀዳደሙ ሲዘግቡ ውለዋል። በሌላ በኩል ደግሞ ህዝብ በሃይማኖትና በብሔሩ ምክንያት በኦሮሚያ ክልል ሲገደል ውለዋል። የህዝብን ህይወት ፈተና ላይ የጣለው የኑሮ ውድነትም በህዝብ ላይ የሚያሳድረውን አሉታዊ ጫና አስቀጥሎ ይገኛል። እነዚህን ህዝባዊ ጉዳዮች እንዳይዘግቡ ከስርዓቱ ትዕዛዝ የወረደላቸው እኒህ ስንቀፈጅ ሚዲያዎች ስርዓቱ አገሪቱን ወደ ውድቀት ሲያንደረድራት ከጎኑ ቆመው እያጀቡት ይገኛሉ። የሀገሬው ህዝብ በከባድ ችግር ውስጥ መሆኑን ሪፖርተር ጋዜጣ ዛሬ ባወጣው ዘገባው ሲገልጽም አብዛኛው የመንግስትም ሆነ የግል ሰራተኞች ወይም ነጋዴዎች ሆኑ የቀን ሰራተኞች የዕለት ስራቸውን የሚጀምሩትና የሚያጠናቅቁት በትራንስፖርት ነው። ይሁን እንጂ በየወቅቱ የሚወጡት አዳዲስ የታሪፍ ማሻሻያዎች በትራንስፖርት ተጠቃሚዎች ላይ ተገማች ያልሆነ ጫና እያሳደረ ይገኛል። የዓለም አቀፍ የነዳጅ ዋጋ መናጋትን ተገን በማድረግ በአገር ውስጥ የሚደረጉ የዋጋ ማስተካከያዎች ዛሬ ላይ የዜጎችን የመንቀሳቀስና የኢኮኖሚ አቅም በእጅጉ እየፈተኑት ነው። ታሪፍ በየወቅቱ ይጨምራል። የተሳፋሪው ደሞዝና ገቢ ግን ባለበት እንደቀጠለ ነው ሲል የኢትዮጵያ ህዝብ አሁናዊ የኑሮ ጫናውን ዘግቧል። ለሚዲያው አስተያየታቸውን የሰጡት አቶ መለስ አምሳሉ የተባሉ ከሸገር ከተማ ኮየ ፌጬ ነዋሪ የሆኑ ግለሰብ ከመኖሪያ ቤታቸው ተነስተው ሽሮ ሜዳ በየዕለቱ ከባለቤታቸው ጋር ለስራ እንደሚመላለሱ ይናገራሉ። አስተያየት ሰጪው ሲቀጥሉም አጋጣሚ የኔም የባለቤቴም ስራ አንድ አካባቢ በመሆኑ ሁሌም በጠዋት ተነስተን ተያይዘን ነው የምንወጣው። ብዙ ጊዜ በከተማ አውቶቡስ፣ አንዳንድ ጊዜ ደግሞ በታክሲ እየተመላለስን ነው የምንሰራው። የትራንስፖርቱ ክፍያው ያሰለቻል፣ የሚዘለቅ አይመስልም ሲሉ ይገልጻሉ። ባለትዳሮቹ ለትራንስፖርት ብቻ በቀን ከ300 እስከ 500 ብር እንደሚያወጡ ገልጸው የሚከፈላቸው ደሞዝና የሚያወጡት የቀን ወጪ ሊጣጣም እንዳልቻለ ይጠቁማሉ። የትራንስፖርት ወጪው ከመቼውም ጊዜ በላይ እንደከበዳቸው ተናግረዋል። በሌሎች መሰረታዊ ሸቀጦች ላይ ያለው የዋጋ ንረትም የሚቀመስ አለመሆኑን የሚናገሩት አስተያየት ሰጪው በዚህ ሁኔታ እስከ መቼ እንደምንቀጥል ግራ ያጋባል ሲሉ ይናገራሉ። ይህ ቅሬታ አቶ መለስን የመሰሉ በሚሊዮን የሚቆጠሩ የአዲስ አበባ ነዋሪዎች አሁናዊ ብሶት ነው። የብልጽግናዋ ሹም አዳነች አቤቤ ከዓመታት በፊት በርካታ ቢሊዮን ብር አውጥተን ለከተማችን ነዋሪ ዘመናዊ አውቶቡስ ገዛን፣ በ5 ቢሊዮን ብር ደግሞ ከቦትስዋና ኩባንያ ጋር ለከተማችን ነዋሪዎች ምቹና ዘመናዊ መኖሪያ ቤት ልንገነባ ተፈራርመናል። በዚህ መንገድ የከተማችንን ነዋሪ የኑሮ ክብደት እናስተካክለዋለን ብለው ቢናገሩም አውቶቡሱም የለም፣ ቤቶቹም የሉም። የስርዓቱ ሙሰኝነት፣ ዘረኝነት፣ ቃል አባይነትና የጦርነት ፖሊሲ አራማጅነት የከተማውንም ሆነ የገጠሩን ህዝብ ለከፍተኛ ኢኮኖሚ ጫና ዳርጎታል። የማክሮ ኢኮኖሚው ለባዕዳን ኃይሎች ተላልፎ መሰጠቱ ደግሞ የአገሪቱን ህዝብ የኑሮ ጫና በእጅጉ እንዲመሰቃቀል አድርጎታል። በዚህ መልኩ ከባድ የኑሮ ጫና ላይ የሚገኘው የኢትዮጵያ ህዝብ በቀጣዮቹ ወራት እንደ ሀገር ሙሉ በሙሉ ላለመጥፋትና ራሱን ለማዳን ሲል የችግሩ ምንጭ የሆነውን የብልጽግናውን ስርዓት ፊት ለፊት ወጥቶ ይፋለመዋል ሲሉ የፖለቲካ ተንታኞች ይናገራሉ። የፖለቲካ ተንታኞች አስተያየታቸውን ሲቀጥሉም የኢኮኖሚ ጥያቄ በብሔርና በሃይማኖት የሚመለስ ወይም ለይቶ የሚያጠቃ አይደለም። በዚህም ምክንያት የኑሮ ሸክሙም ሆነ የዋጋ ንረቱ ሁሉንም ኢትዮጵያዊ በኩል እየጎዳው ስለሆነ የጋራ ጠላት በሆነባቸው ስርዓት ላይ ህዝብ በጋራ እንዲነሳ የሚያደርገው ነው። የአጼ ኃይለ ሥላሴ መንግስት የታክሲ ነጂዎች 5 ሳንቲም በነዳጅ ዋጋ ላይ ጭማሪ በመደረጉ አመጽ አስነስተው ዘውዳዊውን መንግስት እንዳዳከሙት ሁሉ በዚህ ዘመንም የኢትዮጵያ ህዝብ እየደረሰበት ካለው የኢኮኖሚ አሻጥርና የኑሮ ውድነት የተነሳ በጋራ ሊቆም የሚችልበት አጋጣሚ ብዙ ነው ብለዋል። ዓለም አቀፍ ሚዲያው ያጋለጠው የመቀሌው ጉባኤ መቀመጫውን በፈረንሳይ ፓሪስ ያደረገውና ሚስጥራዊ መረጃዎችን አፈንፍኖ ለህዝብ የሚያደርሰው አፍሪካን ኢንተለጀንስ ዛሬ ባወጣው ጥብቅ መረጃው የመቀሌውን ጉባኤ ሚስጥር አጋልጧል። ጣና ቴሌቪዥን በተከታታይ ዘገባዎቻችን ከግንቦት 20 በኋላ በመቀሌ የጽምዶ ጉባኤ ይካሄዳል የሚል መረጃ ማጋራታችን ይታወሳል። አፍሪካን ኢንተለጀንስ ደግሞ የጽምዶ ጉባኤ በመቀሌ ተካሂዷል ሲል አስነብቧል። ሚዲያው ጽምዶ የተባለውን የተገንጣዮች ስብስብ አስመልክቶ ባሰራጨው ዘገባው የግንባሩ አባላት የጋራ አጀንዳና ዓላማ ቢኖራቸውም ርዕዮተ ዓለምና የወደፊት መስመር ግን አልተቀመጠም ሲል ይገልጻል። ሚዲያው አክሎም ኤርትራውያን ጄኔራሎች የግንባሩ ዋናና ፊት አውራሪዎች ሲሆኑ ህወሓት ሌላው የግንባሩ ቁልፍ ኃይል ነው። የአብይ አህመድን መንግስት ለመጣል የተሰለፉ ሌሎች ቡድኖች ደግሞ የግንባሩ ጁኒየር ፓርትነር ሆነው ተካተውበታል ብሏል። ሚዲያው ከህወሓትና ከሻዕቢያ ውጭ ያሉትን የጽምዶ ግንባር አባላትን በግልጽ ባይናገርም የዚህ ቡድን አባላት ከዚህ በፊት በተለያዩ ጊዜያት በተለያዩ አገራት ሚስጥራዊ ስብሰባዎችን ማካሄዳቸውን ገልጸው በተለይም በሱዳን ካርቱምና ፖርት ሱዳን ተገኝተው ሚስጥራዊ ስብሰባዎች አካሂደዋል። ከአስመራና ከሱዳን በተጨማሪም በትግራይ ክልል ሚስጥራዊ ቦታዎች ላይ ስብሰባዎችን ሲያደርጉ ቆይተዋል ሲል አስታውቋል። የብልጽግናው ስርዓት የደህንነት ስጋት
የተደቀነበት የኤርትራ መንግስት በዋናነት የጽምዶ አስተባባሪ ሆኖ የመሰረተው ሲሆን የአማራ ርስቶችን ዳግም በመውረር የትግራይ ሀገረ መንግስትን ለመመስረት እየተንቀሳቀሰ ያለው ህወሓት በበኩሉ የዚህ ግንባር ቀዳሚው ተባባሪ መሆኑ ይታወቃል። ህወሓት ፕሪቶሪያ ላይ በተደረገው ድርድር ከመጥፋት ከተረፈ በኋላ በብልጽግናው መንግስት ደጋፊነት የታጣቂ ኃይሉን ሲያጠናክር መሳሪያዎችን ሲያከማችና ወደ አማራ ህዝብ ርስቶችም ዘልቆ እንዲገባ ሲደረግ ቆይቷል። በተለይም በራያ አላማጣና ጠለምት ወረዳዎች ኃይሉን አስገብቶ አካባቢዎቹን እስከ መቆጣጠር መድረሱም የሚታወቅ ነው። በዚህ መንገድ ራሱን ሲያደራጅና የውጭ ግንኙነቱንም ሲፈጥር የቆየው ህወሓት በመጨረሻም ከኤርትራ መንግስትና ከሱዳን ወታደራዊ ጁንታ ጋር ግንባር በመፍጠር ለጦርነት ዝግጅት ማጠናቀቁን አስታውቋል። በዚህ የጦርነት ድግሱ ዙሪያ አክሱም ከተማ ላይ ባደረገው ስብሰባ እንደከዚህ ቀደሙ በአራቱም አቅጣጫ አልተከበብንም፣ በዚህ ሰዓት በአራቱም አቅጣጫ ደጋፊዎቻችን ብዙ ናቸው፣ የውጭ ኃይሎችም ይደግፉናል፣ ከምንም በላይ ደግሞ ጸረ ድሮን ስለታጠቀን ግዛታዊ አንድነታችንን አስመልሰን ሉዓላዊነታችንን እናስከብራለን ሲል መናገሩን በተከታታይ መዘገባችን ይታወሳል። አፍሪካን ኢንተለጀንስ ዘገባውን ሲቀጥልም የጽምዶ ግንባር አባላት ሰሞኑን በትግራይ ክልል መቀሌና አክሱም ከተሞች ጉባኤ ማካሄዳቸውን ገልጾ ሆኖም የተሳታፊ ቡድኖችን ማንነት መግለጽ አልፈለገም። ጣና ቴሌቪዥን ባደረገው ማጣራት ደግሞ በጉባኤው ላይ ከሻቢያ ጄኔራሎችና ከህወሓት ሰዎች በተጨማሪም የቀድሞ የአፋር ክልል ፕሬዝዳንት አቶ ስዩም፣ የተወሰኑ የፋኖ መሪዎች፣ የሱዳን ወታደራዊ አዛዦች፣ ከአገር ውጭ የሚኖሩ የአማራ ፖለቲከኞችና የኦነግ ሸኔ ተወካዮች መገኘታቸውን አረጋግጠናል። በዚህ ጉዳይ የአማራ ፋኖ ብሔራዊ ንቅናቄ አፋብን እስካሁን የሰጠው ምላሽ የለም። ሆኖም የድርጅቱ መሪዎች ለረጅም ጊዜያት በትግራይ ክልል መቀሌ ከተማ መታየታቸውን ምንጮች ገልጸዋል። የድርጅቱ ወታደራዊ አመራር የሆኑት ጄኔራል ተፈራ ማሞ ከወራት በፊት በአንድ ቪዲዮ አቀርበው ኤርትራና ትግራይም እንደኛ የህልውና ስጋት ስላለባቸው አብረን እንሰለፋለን ማለታቸው የሚዘነጋ አይደለም። በቅርቡ ከህወሓት የታጣቂ ቡድን ማሰልጠኛ ካምፕ ጠፍተው አዲስ አበባ የገቡ የክልሉ ተወላጆችም ይህን አረጋግጠዋል። በዚህ ጉዳይ ከአማራ ፋኖ ብሔራዊ ንቅናቄ ምላሽ እንዲሰጥበት ተደጋጋሚ አስተያየቶች ቢቀርቡም እስካሁን ድርጅቱ ይፋ ማድረግ አልፈለገም። ህወሓት እስከ ሰኔ 11 ድረስ መጠነኛ ትንኮሳ እያደረገ ለመቆየትና ሰኔ 11 ቀን ግን ሙሉ ውጊያ ለመክፈት እቅድ እንዳለው ጣና ቴሌቪዥን መዘገቡ አይዘነጋም። ጽምዶን በተመለከተ የብልጽግናው ሰራዊት የውጭ ጉዳይና ወታደራዊ ግንኙነት ዳይሬክተሩ ጄኔራል ተሾመ ገመቹ በቅርቡ በሰጡት አስተያየት ጽምዶ በሚል ስም የተሰባሰበው የፈርዖን ፈረሶች ቡድን እቅዱን ወደ መሬት አወርዳለሁ ብሎ ካሰበ ሰም በሳት እንደሚቀልጠው ሁሉ እነሱም በእኛ ይቀልጣሉ ብለው መናገራቸው ይታወሳል። ብልጽግናውም ሆነ የጽምዶ መስራቾች ለጦርነት ካላቸው ፍቅር የተነሳ ቀጠናውን ወደ ከፋ ቀውስ ሊከቱት እንደሚችሉ አስተያየት ሰጪዎች ስጋታቸውን ገልጸዋል። ሰሚ ያጣው የአሩሲ ክርስቲያኖች ጅምላ ግድያ። በኦሮሚያ ክልል ምስራቅ አሩሲ ዞን የሚፈጸመው የኦርቶዶክስ ክርስቲያኖች ግድያ ዛሬም ተባብሶ በመቀጠል ከ40 በላይ ንጹሃን በሃይማኖታቸው ተለይተው መገደላቸው ታወቀም። ጅምላ ግድያው የተፈጸመው በዞኑ አሰኮ ወረዳ ሲሆን ከትናንት በስቲያ ግንቦት 23 ቀን 2018 ዓ.ም ጀምሮ የተፈጸመው በኦርቶዶክስ እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊና አሰቃቂ ጥቃት ከ40 በላይ የእምነቱ ተከታዮች መገደላቸውን የአካባቢው ነዋሪዎች ተናግረዋል። በጉዳዩ ዙሪያ ሰፊ ዘገባ ያቀረበው መሰረት ሚዲያ በጥቃቱ በአሰኮ ወረዳ በሚገኙት በጠለታ ገብርኤልና በኮፍቲና መድኃኔዓለም አካባቢዎች ከፍተኛ ውድመትና ዘረፋ ደርሷል። ሁለት ታሪካዊ አብያተ ክርስቲያናትን ጨምሮ 234 መኖሪያ ቤቶች ሙሉ በሙሉ በቃጠሎ ወድመዋል። ጥቃቱ ትናንት ግንቦት 24 ቀን ቀጥሎ የዋለ ሲሆን በወረዳው ስር በሚገኙ በርካታ ቀበሌዎች ውስጥ እጅግ የከፋ የተባለ ጥቃት ተካሂዷል ብሏል። በወረዳው ዘዲቡ፣ ኤሬቻ ሚካኤል፣ ሱንቴ ማርያም፣ ቦገዶ፣ አቦ፣ ሌንጮ፣ ኦዳ፣ ጂሶና ኳስ ድሬ በተሰኙ ቀበሌዎች ጥቃቱ ተጠናክሮ የቀጠለባቸው ሲሆን የአካባቢው ነዋሪዎችም ጥቃቱን በራሳቸው ኃይል መቋቋም የማይችሉበት ደረጃ ላይ ሲሆኑ በተጨማሪም ንብረታቸውና መኖሪያ ቤታቸው የተቃጠለባቸውና ለሕይወታቸውም የሰጉ በርካታ ቁጥር ያላቸው ነዋሪዎች ወደ ጫካዎች በመሰደድ ሕይወታቸውን ለማትረፍ ሞክረዋል። በዚህ ቀጠና ካለፉት 8 ዓመታት ወዲህ የተቀናጀና የተጠናከረ ማንነትንም ሃይማኖትንም መሰረት ያደረገ ጥቃት ሲፈጸም መቆየቱ ይታወሳል። ይህን ተደጋጋሚ መዋቅራዊ ድጋፍ ያለውን ጥቃት የአካባቢው ነዋሪዎች ቀደም ሲል ራሳቸውን ለመከላከል ጥረት ያደርጉ የነበረ ቢሆንም የኦህዴድ ብልጽግና ካድሬዎች አካባቢውን በማረጋጋትና ዋስትና በመስጠት ስም ነዋሪውን እንዲዘናጋ በማድረጋቸው ምክንያት ህዝቡ ለከፍተኛ ጥቃት መጋለጡን የአካባቢው ነዋሪዎች ይናገራሉ። ከወራት በፊትም በመቶዎች የሚቆጠሩ የሃይማኖቱ ተከታዮች በብልጽግናው ስርዓት ድጋፍ በሚደረግለት ታጣቂ ቡድን መገደላቸው የሚታወስ ሲሆን ያንን ጅምላ ግድያ ለማጣራት በቄስ ታጋይ እየተመራ ወደ አካባቢው የገባው አጣሪ ቡድን ግጭቱ ግለሰባዊ ነው፣ ምንም አይነት ሃይማኖታዊ መልክ የለውም የሚል ሪፖርት ማቅረቡ አይዘነጋም።
ከዚያ ጊዜ በኋላ ለወራት በአካባቢው መለስተኛ መረጋጋት ተፈጥሮ የነበረ ቢሆንም ብልጽግናው ላካሄደው የጨረባ ምርጫ የህዝብ ሁሉ ትኩረት ወደዚያ መሆኑን ተከትሎ በኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ላይ የሚፈጸመው ጥቃት እንደገና መቀስቀሱን ምንጮች ተናግረዋል። ይህ በምስራቅ አርሲ ዞን አሰኮ ወረዳ በሚገኙ አካባቢዎች በኦርቶዶክስ እምነት ተከታዮች ላይ ያነጣጠረው መጠነ ሰፊ ጥቃት በብልጽግና የጨረባ ምርጫ ዋዜማና በዕለቱ እንዲፈጸም ታቅዶ የተሰራ መሆኑንም የደህንነት ምንጮች ገልጸዋል። በወረዳው ስር በሚገኘው ጠለታ ጨፋ ቀበሌ በተፈጸመው ጥቃት የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች መኖሪያ ቤቶች በተለየ ሁኔታ እየተለዩ መቃጠላቸውና የቤት እንስሳትንም ጨምሮ በርካታ ንብረቶቻቸው በታጣቂዎች ተዘርፈዋል። በዚህም የተነሳ ነዋሪዎቹ አካባቢውን ሙሉ በሙሉ ለቀው ሱንቴ ወደሚባል ስፍራ ለመሰደድ መገደዳቸውን ሚዲያው ዘግቧል። በዚሁ ወረዳ በሚገኘው ካራ ኮፍቴና ቀበሌ የነዋሪዎች ቤቶች በተጠናከረ ሁኔታ ሲቃጠሉ የዋሉ ሲሆን ህዝቡ የመድኃኔዓለምን ታቦት በክብር ይዞ ህይወቱን ለማዳንና ንዋያተ ቅድሳትን ከቃጠሎ ለመታደግ ወደ ሱንቴ አካባቢ መሸሹ ታውቋል። ይህ ጥቃት በሰው ህይወትና በንብረት ላይ ብቻ ሳይሆን በታሪካዊ የሃይማኖት ተቋማት ላይም ያነጣጠረ እንደነበር የገለጹት የአካባቢው ነዋሪዎች ከ101 ዓመት በላይ የአካባቢው ማህበረሰብ ታሪካዊ መለያ ሆኖ የቆየው የጠለታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በቃጠሎ መውደሙ ታውቋል። ከዚህ በተጨማሪም የካራ ኮፍቴና መድኃኔዓለም ቤተክርስቲያን ንብረት የሆኑ ልዩ ልዩ የአገልግሎት መስጫ ክፍሎች፣ የእንግዳ ማረፊያዎችና ልዩ ልዩ ህንፃዎችን በተመሳሳይ ሁኔታ በእሳት እንዲጋዩና እንዲወድሙ ተደርገዋል። ይህ በተደጋጋሚ ጊዜያት መሰል አሰቃቂ ጥቃቶች እንደሚፈጸሙበት የሚነገረው የምስራቅ አርሲ አካባቢ አሁንም በብልጽግና የጨረባ ምርጫ ዋዜማና በዕለቱ መጠነ ሰፊ የጥቃት ሰለባ መሆኑ የአካባቢው ማህበረሰብ እጅግ አሳዝኗል ሲል መሰረት ሚዲያ ዘግቧል። ይህ ዜና እስከተጠናቀረበት ሰዓት ድረስ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት በኩል የተሰጠ ማብራሪያም ሆነ መግለጫ የለም። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።